በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን? ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያሉ ብዙ ነገር አውርቼዋለሁ። ውስጥ ላይ በጣም ብዙ ነገር ተባብለናል። በላይ ማለት ነው መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬም ብዙ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽ እና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን። ይቅርታ አድርግልኝና ማለት ነው የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜን ላውራትሽ ነው የሚሄደው። እኔ ይቅርታሽን ሳልቀበል አልሄድም። ቡዜን ላውራትሽ እኔ ቡዜን ማውራት እፈልጋለሁ። አብርሽ እኔ ይቅርታሽን ሳልቀበል የትም አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ምንም ነገር እንተዋወያ። ይኸውልህ አዳምጠኝ ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። በሀሳቤማ ከቅፌ ገብተሽ ሞቆኛል በእውኔ ሳታሽ ደሞ ይበርደኛል ያላንቺ አልቻልኩም። ሰላም ውድና አብርሃምን ማውራት እንደማልፈልግና የራሴን ውሳኔ መወሰን እንደምፈልግ ነግሬያለሁ አይደል? እንዴ አቤሽ የራሴን ውሳኔ እንዲወስን ቢያንስ ፍቀድልኝ። እኔም ሴት ልጅ ነኝ አይደል? እንዴ አምኜ ነው አይደል የመጣሁት። ድጋሚ ስለመጣሁ ደግሞ ከእሱ ጋር እንድታገናኘኝ እኔ አልፈለግኩም። ዋና ጉዜ ምክንያቱም የተሻለ ነገር ራሴን ከመረበሽ ራሴን ከማጨናነቅ ውጭ ምን ነገር ስለማይፈጥር ማለት ነው። ሄርሜ ምን አለ መሰለሽ፣ አሁን ሁለታቸውም አንቺን እንዳወራሽ ይፈልጋሉ። አንድም ደግሞ ምን አለ መሰለሽ፣ በቃ አሁን እኔን በጣም እንደምታከብሪኝ በጣም ቦታ እንዳለሽ አውቃለሁኝ። በዚህ ደግሞ እጅግ በጣም ነው የማመሰግነው። ግን አንድ ነገሮችሽን አውቃለሁኝ። ብዙ ነገር አብረን ብዙ ነገር አሳልፈናል አውቃለሁ። ግን ለመጫን ፈልጌ አይደለም። ፈቃድሽ ቢሆንና አንድ እድል ብትሰጪው ከዛ በኋላ እኔ መቼም በእንደዚህ አይነት ጉዳይ በሱ ጉዳይ ላይ እኔና አንቺ አናወራ። አንድ እድል ብቻ ስጪውና የሚሆን ከሆነ ልጫንሽ ፈልጌ አይደለም። ሞክሪ እስቲ አንድ እድል ብቻ። ብዙ ነገር ግን ሀሳብ ካንቺ ነው ማለት ሴት ልጅ ነሽ ማለት እዚች ጋር ለወንድምሽ ማገዝ አለብሽ ብዬ አላስብም። ምክንያቱም ሴት ልጅ ነሽ፣ እንደገና ደግሞ ወንድምሽን እየጎዳውን ሳይሆን እሱ ነው እየጎዳኝ ያለው። ብዙ ነገሮችን አልፎ ታውቂያለሽ ለወንድምሽ ምን አይነት ሰው እንደነበርኩኝ ምን አይነት ሰው እንደሆንኩኝ ታውቂያለሽ። ይህን ውሳኔ ስወስን እኮ አንቺ ነበርሽ ከማንም በላይ ከጎኔ ልትሆኝ የሚገባው። አሁን ድጋሚ ተመልሰሽ ተጎጂ ድጋሚ እንደዚህ አይነት ህይወት ውስጥ ግቢ ማለትሽ እውነት ብዙ ይሄን ሀሳብ ሊቀበለው አልችልም። ሄርሜ እንድትጎጂ አልፈልግም በጭራሽ። እና ደግሞ ምናልባት ያልተዋጠልሽ ነገር ሊኖር ይችላል። ምናልባት ከዚህ በፊት ወስኛለሁ የራሴን ህይወት እኖራለሁ ብዬ ድጋሚ ተመልሼ ወደ አብርሃም ስለተመለስኩ ድጋሚ እንደዛ ትመለሳለች ብለሽ አስበሽ ከሆነ ብዙ በጣም ይቅርታ። እኔ ለወንድምሽ ከሚባለው በላይ ፍቅር፣ ክብር ብዙ ነገር አድርጌያለሁ። ግን ደግሞ በምላሹ እያገኘሁት ያለሁት ነገር ምንም አግባብ የሆነ ነገር ስላልሆነ ከዚህ ህይወት ራሴን አስወጥቼ የራሴን ህይወት እየሞከርኩ ነው ያለሁት። ጉዜ ይህን ነገር ከአንቺ እኔ እንጃ አከብርሻለሁ፣ አዳምጥሻለሁ። ብዙ ጊዜ ቢያንስ በአብርሃም በኩል እንኳን ችግር ሲፈጠር አንቺ ጋር መጥቼ የማማክሪ ሰው ነሽ። ግን ደግሞ ለእኔም በቃ አብርሃም ብቻ አይደለም ወንድምሽ፣ ለሄርሜላም ጥሩ ውሳኔ ነው የወሰንሽው። ሄርሜላ ይሄ ውሳኔ ለአንቺ ይሆናል፣ የማይገባሽ ቤት ውስጥ ከዚህ በላይ አትኖሪ ብለሽ ነው እኔን አፕሪሼት ማድረግ ያለብሽ እንጂ በዚህ ውሳኔ ምንም ጥርጥር ውስጥ መግባት የለብሽም። ድጋሚ አልቅሽ እንደማለት ነው። ምክንያቱም አብርሃም በጣም ብዙ ጊዜ እያደረገኝን ያለው ነገር የተሻለ እኔም እንድቆርጥበት ያደረገው በጣም ብዙ ጊዜ ታግሽ አንድ ቀን እንኳን በክፉ አይን አይቼክ ተናግሬ አላውቅም። ይሄ የራሴን ውሳኔ እንደወሰን ያደረገኝ ራስህ ነህ። አብርሃም በምታሳየኝ ነገር ነው ይሄን ነገር እንደወሰን ያደረገኝ እንጂ እንዳንተ መጥፎ ሴት አይደለሁም። ስለዚህ ራሴን ውሳኔ እንደወሰን ፍቀድልኝ። አቤልም ቢሆን ደግሞ ከዚህ በኋላ አውቃለሁ። ሄርሜ ይኸውልሽማ እኔ ተጎጂ አላልኩም በጭራሽ፣ እንድትጎጂም አልፈልግም። የመጀመሪያ የምቆመው ከጉዳትሽ ፊት ለፊት የምቆመው እኔ ነኝ። ግን አሁን ተጸጽቻለሁ። በቃ አጥፍቻለሁ፣ ገብቶኛል። ያ ሁሉ ያደረኳት ነገር ጸጽቶኛል፣ እረፍት ነስቶኛል። እና ለአንድ ጊዜ አንድ እድል ትስጠኝ ስላለኝ ነው አንቺን ላወራ የመጣሁት እንጂ በጭራሽ አንቺን እሱን ለሱ ብዬ ለወንድሜ ብዬ አይደለም። በጭራሽ እንደዚህ እንዳታስቢ፣ እንደዚህ እንዲሰማሽ አልፈልግም።
ለሱ ብዬ እንዳልሆነ ማለት ነው። ግን በቃ ከጥፋቴ ተምሬያለሁኝ ድጋሚ ሌላ ህይወት አላስበውም እሷ ናት ህይወቴ ብሎ ይቅርታ እንዴት አድርግልኝ ስላለኝ ነው ላወራሽ የመጣሁት እንጂ መጫንም አልፈልግም፣ ህይወትሽም እንዲበላሽ አልፈልግም በጭራሽ። አዎ ግን ጊዜ እኔ አንድ እሱ ያደረገኝን ነገር እኔ አንድ ነገር ባረገው ምንም እንደማይጠብቀኝ፣ ምክንያቱም አንድ ጥፋት ሳላጠፋ ያ ሁሉ ነገር እኔ ላይ ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ገባሽ አይደለ? ከመጀመሪያ ጀምሮ ከታመመ ጀምሮ የኔን ሞመንቶች አይተሽዋል። ስቲል የሆነ ጥሩ ነገር እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። ሆይ ለምን እንዴት ብዬ ልታማመንበት? ከዛ ከመታሙ በፊት ያሳለፍነው ጊዜያቶች እግዚአብሔር የተመሰገነ ይሁን። በጣም ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ ስቲል ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ እሱ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደ እኔ እንኳን ሊመለስ የቻለ ሰው አለ። እንደዛ እያለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ በየትኛው ልቤ ልመለስ? የትኛው ያደረገልኝን ነገር የትኛው ያከበረኝን ነገር ጉዜኔ እኮ ሳከብረው እሱ ሁሌ ንቀት ነው የሚያሳየኝ። እስቲ ከማላቃት ፍቅር እንኳን ጠርቷት ከሷ ጋር ሆኖ እየሰደበኝ ነበረ። እኔ የሚሰደብ ሴት ነኝ? እኔ የሚያሰድብ ስራ ሰርቼ ነው ጊዜ እንደዚህ አይነት ሰው ጋር ተመለሺ ማለት አግባብ ነው? የኔ ህይወት አያሳዝንሽም? እኔ ራሴ ህይወት የለኝም? ሁሌ አብርሃምን ስለወደድኩትና ስላፈቀርኩት በዚህ ልክ ሁሌ መሰቃየት አለብኝ? ኃጢአት እኮ አይደለም ማፍቀር እኮ ኃጢአት አይደለም። እና ደግሞ ወድጄው ፈቅጄው አይደለም እንደዚህ ላንተ እየሆንኩልህ ያለሁት። አብርሃም ፍቅርሽ በዛብኝ። እኔ እኮ እንደዚህ አታጨማልቀኝም እስቲ ድረስ ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው። በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን? ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያሉ። ብዙ ነገር አውርቼዋለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በላይ ማለት ነው መሰለሽ ወደኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬም ብዙ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽ እና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እየለመንኩሽ አይደለም ያለሁት፣ እየለመንኩሽ ሳይሆን እያስረዳሁሽ እና ይቅርታ እየጠየኩሽ ነው። ከዚህ በላይ እንድታስረዳኝ አልፈልግም። ያየሁት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሜ ይቅርታ አድርግ እያልከኝ ባለህበት ሞመንት ላይ እኔ የሆነ ከሀሳቤ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ስወስን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሀሳቤን ተረድተሽኛል ወይ? ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወት ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፍኩትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁኝ። ገባሽ አይደለ? ከማንም እና ከምንም በላይ እስቲል ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱም ቢያንስ ላውራሽ ነኝ። ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜን ላውራትሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜን ላውራትሽ። እኔ ቡዜን ማውራት እፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም አብርሃም። እኔ ይቅርታ ሁሉም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራት። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው እየተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለእኔ አለማክበርን እያሳየኸኝ ነው የምትሳሳተው። እንደ አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔ ዲስሪስፔክት ማድረግ ነው። እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ብንሆንም ወደ የተሻለ ነው ብዬ አስባለሁኝ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ ይቅርታ ጠይቄሻለሁኝ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል። ተረዳሽ? ምናልባት እንደ ዛሬ ነገ ላይ እንደዚህ ላይ ላለምንሽ እችላለሁ ሄርሜ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ወደ የተሻለ የሚሆነው ብዬ ማሰቡ ማለት ነው። እኔ ጥፋቴን በስነ ስርዓት አምኛለሁኝ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም።
በጣም ብዙ እድሎች ስለምሰጥ ነው አንተ ድጋሚ እንደፈለግ ጥፋት የምታጠፋው። አንተ እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው እንጂ ምናልባት ዛሬ ይቅርታ ጠየኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ከአንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረግከኝ፣ አንተን ባልኩበት እኔ ስለተሰደብኩኝ፣ አንተን ባፈቀርኩበት እኔ ስለተሰደብኩኝ፣ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለእኔም ለአንተም ህይወት ብላ አስባ እኔ እናንተን ለማስታረቅ መታለች። እሷ ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልገው ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። እሷን ጥዬ እሷን ረግጬ መሄድ አልችልም። ገባለ? የራሴ ህይወት ነው። ቡዜ ቢያንስ ከቻልሽ ነገር የለኝና አንቺን ላውራሽ እኮ። በቃ እናንተ ሂዱ፣ እኔ እና እሷ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እሺ ሄርሚ፣ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ በማንኛውም ሰዓት ብዬሻለሁ። ከዚህ በፊት እኔ በአብርሃም በኩል ስለመጣሽ ብቻ ሳይሆን ልክ እንደ ታናሽ እህቴ ነው ማይሽ። የአንቺ ጉዳት የኔም ጉዳት ነው። ምክንያቱም አይችሻለሁ። ማየት ያለብኝ ቦታ ላይ አንቺ ምን አይነት ሴት እንደሆንሽ አይችሻለሁ። ስለዚህ አንቺን በጭራሽ መጉዳትም እንኳን አይደለም ማሰብን አልችልም። ዛሬ ላይ ማውራት የምትፈልጊው ነገር የውስጥሽን አውሪ እንደ እህት ጊዜ። ምናልባት እዚህ ድረስ ስለመጣሽ አሁን ቴንሽን ሆኜ እነሱን ባናገርኩበት ወይ ባላውራሽ ደስ ይለኛል። ይህን ውሳኔ ሲሆን ስል በጣም ብዙ ነገሮችን አልፌ ገባሽ አይደለ? አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መጥተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይህን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናሱ አብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል ትምህርት ይሆነዋል ብዬ ሳስብ ሁል ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ። ያን ነገር ደግሞ እኔንም ይሰብረኛል። ጊዜ ሴት ልጅ ነኝ። ቤተሰቦች የሚያዩት ነገር ነው ሁሉም ነገር። ህይወቴ ኦልሬዲ ሚዲያ ላይ ወጥቷል። ቤተሰቦቼ ቁጭ ብለው ሲያዩ እንኳን ለማይፈልግሽ ሰው ለምንድነው እንደዛ የምትሆኙ ሲሉ እኔም ይሰማኛል፣ እኔም ይደብረኛል። እሱ የሚያደርገው ነገር በቃ በጣም ከቃላቶች በላይ ነው። ጭንቅላቴ ላይ አሁን አዛ ታይም ቆሜ እንደዛ ማውራቴ ምናምን አይደለም፣ በጣም ጭንቅላቴን ሰብሮታል በጣም። ምክንያቱም እኔ እሱን ባፈቀርኩበት አመቱ ሙሉ እስቲል እኔ እኮ ሌላ ሰው ወይም ማፍቀር ብችል ወይም ደግሞ እንደሚታሰበው ሌላ አይነት ወንድ አምጥቼ የሆነ ነገር ማድረግ አቅቶኝ አይደለም። ግን ይሄ የሴትነት ክብሬንም ስለማይገልጽ የሴትነትን ባህሪ ስለማይገልጽ ነው እስከዛሬ ድረስ ህይወቴ ላይ ማንንም ወንድ ያላመጣሁት። እስከዛሬ ድረስ ከአብርሃም ጋር ተስፋ የሚያስቆርጡኝ ነገሮች እያሉ ዝም ያልኩት። ግን ደግሞ እኔም ይደክመኛል። ልክ አንድ ቀን እስቲ አፍ አውጥቶ አልተናገረም እንጂ እስቲ ወንድ የለም እንዴ በሀገር ውስጥ ክባል ድረስ ለምን ባፈቀርኩበት ጊዜ ልክ ነሽ። ይሄ ሰውዬ ነገ ላይ ደግሞ ገና አሁን ፍቅረኛሞች በነበረን ታይም ላይ እንደዚህ የሚናገረኝ ከሆነ ነገ ትዳር ውስጥ እንዴት አድርጎ ነው የሚናገረኝ? ለእኔም እኮ ይከብደኛል፣ ለእኔም እኮ እፈራለሁ ጊዜ። ስለዚህ ይህን ሀሳብ አንቺ ከምን ትረጂዋለሽ ብለሽ ታስቢያለሽ? እኔ ራሴን ውሳኔ መወሰኔ ትክክል ነው ብዬ ነው ማስበው። እኔ ልክ አይደለሽም አላልኩኝም። ልክ ነሽ። በራስሽ መቆምሽ፣ ጨክነሽ ወስነሽ እንደዚህ መሆንሽ ደስ ይለኛል። ምንድነው ግን እሱን አሁን በጣም ብዙ ነገሮችን ውስጥ ላይ ቁጭ አድርጌ ስህተቱን ልክ ያልሆነበትን መንገዶች በሙሉ ነገርኩትኝ። ከዛ በቃ እሺ በጣም ጥፋቴ ታውቆኛል፣ አጥፍቻለሁ፣ ደጋግሜ ጎድቻታለሁ። ስለዚህ ለአንዴና ለመጨረሻ ጊዜ ይቅርታ ታርግልኝ። እኔ ብያለሁ። ምን ያህል እርግጠኛ ነህ እንደማስጎዳት? በምን እርግጠኛ ነኝ እኔስ ብዬ አልኩትኝ ስለው ከእንግዲህ ምንም ነገር እንትን እንዳታስቢ ስጋት እንዳይገባሽ እና ለአንዴ ብቻ ይቅርታ ታድርግልኝ ነው ያለኝ። ለዛም ነው እኔም አንቺ ጋር እንደዚህ ላወራሽ የቻልኩት እንጂ አንቺ ጋር የማወራበት ምንም ድፍረት የለኝም እውነት ለመናገር። ለምን የሆንሽውን ስለማቅ አጠገቤ ስለነበርሽ ማለት ነው። እና አሁንም ብትቺ እኔ አሁን መጫን ፈልጌ አይደለም። ብትቺ ቆም ብለሽ አንገቱ እንዲደፋ ወይም ደግሞ የሆነ ጀብረው እንዲከፋው አይደለም። ግን ሁልጊዜም እኔ ከሱ ጋር ሰውን ተጎጂዋኔ ነኝ እየሆንኩ ያለው። እሱ የፈለገውን ህይወት እየኖረ ነው ያለው። ለዛ ነው ጊዜ እስቲ እሱ የኔን ነገር አንደርስታንድ ማድረግ ቢችል ኖሮ ታሞ እንኳን ከተነሳ በኋላ ያደረግኳቸውን ነገሮች ቁጭ ብሎ ወደኋላ መለስ ብሎ ቪዲዮ ማየት ይችል እና የራሱን ውሳኔ መወሰን ይችል ነበረ። ግባሽ አለ በአንድ እጅ እያጨበጨብኩ ነው ያለሁት። ከዛ ነገር አንጻር ነው ይሄን ነው የወሰንኩት እኔ። ልክ ነሽ አንቺ። ደግሞ እኔ ብዙ ነገር ብዬዋለሁ። በጣም ብዙ ነገር ማለት ካለብኝ በላይ ብዬዋለሁኝ እና ምናልባት ሜቢ ተምሮ ከሆነ እስቲ አንድ እድል ስጪው በሚል ነው እንደዚህ ያልኩሽ። አስቢበት በደንብ ብቻሽን። እኔ አሁን እንዲህ ካላረግሽ አልልሽ። አስቢበት ቁጭ ብለሽ የሚሆነውን አድርጊ እንጂ እኔ አልጫልሽ። እሺ 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 በቃ እሺ። እነሱ ማግኘት ስላለብኝ እሺ ቻው።